መሆን ካለበትም የሆነ ያህል ደረጃ ሄደ። ምን እስቲ አሁን ምንድነው ያላረኩት እኔ? እሺ ለምንድነው ተቆጥተክ ለየብቻ ልታናግራችሁ ፍቃድ? እያየሽኝ አይደል እንዴ? ከብሩክ ጋር አወራን ብዙ ጊዜ። ሃይሚም ስልክ አታነሳም ታውቂያለሽ። ምን እንዳልኩ አቤት ለምን አልሄድክም? ሄጃለሁ። ይሁን ካለው ዛሬ ስለተናደድኩኝ ነው። ምን ላድርግ እኔ? ምንድነው እኔ ላይ ምንድነው አጣጥፈህ ቁጭ ለማለት አትሞክር። አንድ ቀን ባደረ ቁጥር ሌላ ችግር ነው እየተፈጠረ። እሺ ምን አድርግ ነው የምትይኝ? ቁጭ ብለህ አናግራቸው። አገኘሁት አይደል? አወራሁት። ቁጭ ብዬ ለብቻው አወራሁት። ምን እንዳደረግ ነው የምትፈልጊው? ከዛ በኋላ ሃይሚን አወራታለሁ። በቃ ለብቻው አወራትና ከነገረች እስቲ ለኔም ትነግረኛለህ አለኝ። ሃይሚ ጋር በጠዋት ሄድኩኝ። ምን እናርግሽ? እኔ ነው እንደምጠይቀኝ ለምንድን ነው የጠራሽኝ? የጠራሽኝ ለምንድን ነው? ችላ እያልክ ስለሆነ። ምንድነው ችላ ያልኩት? አይተሻል? እኔ በመሄደው በቃ አይመለከትሽም። ሄደሽ የምታስተካኪ ከሆነ አስተካኪ። አይመለከትሽም። እኔ በዚህ ጉዳይ አይመለከተኝም። በቃ አይመለከትሽም። እኔን እንዳትጠይቂ። ሄደሽ ብቻሽን ሄደሽ የምታስተካኪ ውስጥ ያንቺ እውነት ሰምተውሽ የምታስተካኪው ከሆነ አስተካኪ። ጥሩ መስመር ላይ ስላልሆን ካላዋራ ከኔ ጋር ጸብ ነው የምትፈልጊው? ማርያምን ናኒ ይኸውልሽ። አዎ ጸብ ነው የምፈልገው። ናኒ ማርያምን ጸብ ነው የምፈልገው። ከኔ ጋር ይኸውልሽ ጸብ ነው የምፈልገው። እንደ ቤተሰብ እስካላየኸኝ ድረስ። ሰላም የኛ ቤተሰቦች፣ እንዴት ቆያችሁ? እንዴት ከረማችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እኔም ደህና ነኝ። ትንሽ ጠፍተናል፣ እሱን አልክድም። ያው እንደምታውቁት ነግራችሁ ነበረ ከዚህ በፊትም ክላስ ተጀምሯል እና ክላስ የአንዳንድ ነገሮችን እያስፈጸምኩኝ በዚህኛው ሳምንት ትንሽ ቢዚ ነበርኩኝና እዛ ላይ ሆኜ ጠፋ ብለናል። እሱን አምናለሁ እና ስንጠፋ ከዛ ጋር ተያይዞ የሆነ አንዳንድ ነገሮች ተፈጥረዋል። ለእናንተ ድጋሚ ያላስረዳችሁን ታውቁታላችሁ ያው ያለውን ነገር። ግን እኔ ማለት ያው እንደ ማንኛውም ሰው በቪዲዮ ሳይ በጣም ነበር የደነገጥኩት። እንደዚህ አይነት ጉዳይን እንጃ እኔ አልፏል ብዬ ነበር። በዚህ አመት እንደዚህ አይነት ነገር አልፏል። እኛ ላይ ከደረሰውም ነገር አንፃር ከኛ ጋር ከነበረው ነገርም አንፃር ከነ ብሩኬ ጋር ከነበረው ነገር አንፃር ኡፋይ በቃ ብለን ሁላችንም ተረጋግተን እናንተም አውቃለሁ ረጋ ብላችሁ ደስተኛ ሆናችሁ ሁላችንም ተሰባስበን አሪፍ ጊዜ ላይ ነበርን። በሰላም ነበረ ያለፈው ሁሉም ነገር። ግን ያው እኔ ስሄድ እዛ ሰማሁ አንዳንድ ነገሮችን አየውም ልክ እንደናንተው ማለት ነው። ደውዬ ማጣራት ያለብኝን ነገር ጠየቅኩኝ። ግን በጣም ነው ያዘንኩት እውነቱን ለመናገር ከሆነ እኔ እንጃ። አንድ ወር እንኳን ሰላማዊ ሰዎች ሆነን መኖር አልቻልንም። በቃ ምን አይነት ሰይጣን እንዳለ ሊገባኝ አልቻለም። የምሬን ነው። ይሄ ሆም ብሎ በቃ እኔ እንጃ ጊዜ ጠብቆ የሚኖር ሰው ያለ ነው የሚመስለኝ ሳስበው ማለት ነው። ነገሮችን በቃ ትንሽ ሰላም ሲሆኑ እስቲ ላደፍርስ እያለ ተዘጋጅቶ የሚቀመጥ ሰው ማለት ነው። በእኛም ህይወት በነብሩኬም ህይወት በአብዛኛው ሰው ህይወት ላይ ያለ ነገር ይመስለኛል እኔ ሳስበው ማለት ነው። በዙሪያዬ ካለው ሰው አንፃር ሳይ በጣም እየታዘብኩኝ ነው እንደዚህ አይነት ነገር እውነት እኔ እንጃ። እሺ እስከመቼ ነው እንደዚህ የሚኮነው? እስከመቼ ነው? እኔ አይቼዋለሁ፣ በራሴ ህይወት ተቀጥቼ አይቼዋለሁ። ለጠላት ፊት መስጠትን ከዛ ደግሞ በኋላ ገብቶ የሚፈጥረውን ችግር በብዙ መንገድ አይቼዋለሁ። እና እኔ ወዲያው መጣው በቃ ያንን ነገር እንደጨረስኩኝ ወዲያው ነው የመጣሁት። ክላስን ጥዬ ነበር የመጣሁት ይሄን ነገር ስሰማ ማለት ነው። በባለፈው ጊዜ ታውቃላችሁ ነገ ዛሬ ይሆናል እያልን ይፈታል እያልን ችላ ብለን እኛ የቅርብ ሰዎች ሳናስተካክል ብዙ ደረጃ ደርሷል እና መወቀስም ካለብን ተወቅሰንበታል ማለት ነው። ግን እኔ አሁን በጣም የተናደድኩት በራሴ ብቻ ሳይሆን በራሴን ወቅሻለሁ፣ ሌላውንም ሰው እንደየስራው ወቅሻለሁ። ግን የሀብ በጣም አናዶኛል። የሀብን በቃ እንጃ ለብቻው ነው ያዝኩት የሱን ነገር ማለት ነው። ምክንያቱም እንዴት ችላ ብሎ እንደዚህ እንደተወው ራሱ ግራ ገብቶኛል። የምሬን ነው። ታናሹ ነው፣ ሃይሚም ታናሹ ናት። መቆጣትም ካለበት ማንኛውም ነገር ማድረግ ካለበት ለነሱ ጥሩ ነገር ሲባል ማድረግ ነበረበት። እንዴት እንደዚህ አድርጎ እንጃ። እኔ በመሃል ብዙ ነገሮችን አይታችኋል ሲፈጠሩ ማለት ነው። ከዛሬ ነገር ያደርጋል እያልኩ እየደወልኩ እየነገርኩት ነው። ለምን ችላ እንዳለ አልገባኝም። የምሬን ነው። በጣም ነው የተናደድኩት። እንዴ አላቅም ብቻ እኔ ምክንያቱም አላቅም። ቅርብ ሆኖ ታላቅ ሆኖ ታላቅነት ሲባል የነሱ እንዴት ነው
እንደ ኩያም ነው የሚያወሩት። መቆጣት ባለበትም ሰዓት ይቆጣል። ስለዚህ ስሜቱን ተርቶ የቅርብ አርጎት ሃይሚንም ማስረዳት ባለበት መንገድ አስረድቶ ችግሩን ሁሉን ነገር አስረድቶ እንትን ማለት ነበረበት። ችላ ለምን እንዳለ አልገባኝም። አይተነዋል፣ የዛኔ አይተነዋል። ቀን ከሌት ያደረ በመጣ ቁጥር ያመጣውን ጣጣ ማለት ነው። ስለዚህ አሁንም ያ ደረጃ ላይ ሳይደርስ የሰው ልጅ የሚወስነው ውሳኔ ከባድ ነውና ብዙ ነገሮች ሳይፈጠሩ ለምንድን ነው ቀድመ ማታስተካክለው ሚለው ነገር በጣም ነው ያናደደኝ። እኔ አሁን ይሄንንም ስታየው መልስ ካለ በርግጥ ጠርቼዋለሁ፣ መልስ ካለው ቢያስረዳ ደስ ይለኛል። ምክንያቱም መወጋገስ ካለብን ፊት ለፊት ነው። ዝም ብሎ እንደ በፊቱ እንትን ማለት የለብንም። ስለዚህ ለምን እንደዚህ ችላ ሊል እንደቻለ አልገባኝም። የምሬ ነው። እኛ ከካሜራም ጀርባ ይዛኔም ብዙ ነገር አውርተናል። ያን ሁሉ ነገር ሲፈጠር እዚህ ሚዲያ ላይ ወተን ባናወራው የዛኔ ብዙ ነገር ከራሳችን ትምህርትም ወስደን ከብዙ አንግል አንጻር ከጠላትም ከምቀኛም በቃ ወዳጅ መስሎ ምናምን ብዙ ነገር ከሚያረግ ሰው እንዲጠነቀቁ ያ ካልሆነ የቅርብ ሰው ነው አይደለ? ጉድለታችሁን እኮ የሚሞላው እኮ ጓደኛ ወይ ወንድም የኔ የምትሉት ሰው ቶሎ ወዲያው ማለት ነው። ስለዚህ ከጓደኛ ምናምን ደግሞ በፊት ደግሞ ወንድም ደግሞ ቀድሞ ያን ነገር ማስተካከል ነበረበት። እኔ የተናደድኩት በሱ ነው፣ በማንም አይደለም። ምክንያቱም ችላ ብሎ እንዴት ይተወዋል? እሺ ሃይሚን እሺ ማግኘት ካልቻለ እረዳዋለሁ። ማግኘት አልቻለም አይደለ? ልታገኘው ካልቻለች እንደዚህ አይነት ሁኔታ ላይ ሲሆን ሰው ማውራት ይከብዳል። በራሴም አውቀዋለሁ። ግን ብሩክን ደግሞ የትም ቢሆን አፈላልጉት ደግሞ መቆጣት አለበት አይደለ? እንዴት የሰው ልጅ በማየም በመና ነገር እንደዚህ ደረጃ ሊደርስ ይችላል? ስለዚህ አሁን ቀድሜ እሱን ነው ማናገር የምችለው፣ እሱን አናግረዋለሁ። ከዛ አብረን የሚስተካከልበትን መንገድ ነው መፈለግ ያለበት። በቃ ስር ሳይሰድ ማለት ነው። እና ይምጣና ሚለውን ነገር አይተን ወደ ሁለተኛው ስቴፕ ደግሞ እንሄዳለን ማለት ነው። ራሳችን መግባባት አለብን ቀድመን። ስለዚህ ለዛ ይምጣና የሚለኝን ነገር መጀመሪያ ጠይቀዋለሁ እና ከዛ በኋላ ያለውን ነገር እናስተካክላለን። እናንተ ተረጋጉ። ከእግዚአብሔር ቀጥሎ ነው እኛ ያለነው እና ጸሎት ማድረግ ነው ያለባችሁ። ጸሎት አድርጉ እና ሌላውን ነገር ደግሞ ከእግዚአብሔር ጋር አንድ ላይ የሚስተካከልበትን መንገድ እናያለን። እስኪመጣ ድረስ እንጠብቀዋለን። ከዛ እናያለን ማለት ነው ተነጋግረን። ይኸው መንገዱ ተሰራ ሐዘን ደስታው ሊያጋራ ይኸው በራፉ ወደላለ ጎረቤቶቼን እያለ በደጅሽ ተመላለስኩ የጥንቱን ፍቅር አገኘሁ ጉርብትናችን ጀገነ መራራቅም ታሪክ ሆነ። እንዴት ነሽ? እንዴት ነህ? አለ ወሳማን አላችሁ? አለ እንዴት ነህ? አለ ምን ነው ከስራ ወጥተህ? ቆየሁ ከወጣሁ ታጥቤ ምናምን እኮ እኔ ራሱ ጊዜ ሰጠው። ለዛ ነው ከስራ ቶሎ እንደወጣ እንትን እንዳትል ብዬ። እሺ ቦሳ ፊስ ነው ካሜራ ይዘሽ ነው? አዎ ምንድነው የተፈጠረውን ነገር ላንተ አልነግርም። ጉዳይ ውስጥ አለበት። የምኑ ጉዳይ ማለት የእነ ብሩክ ጉዳይ ማለት ነው። እና የእነ ብሩክ ጉዳይ እኔ ምንድነው የምኖርበት? አይቻለሁ በቪዲዮም እኔ ከዚህ በፊትም አንዴ የተደዋወልን ጊዜ ነግሬሃለሁ አይደለ? እንዴት ችላ አትበል፣ በመሀል ችላ አትበል ተው። እና እኔ ችላ ብዬ ነው እንዴ? ሲጀመር አንቺ ምን እንደማያውቅ ሰው እኔ ላይ እንትን ልትል? አይ አይደለም እኮ እንደማያውቅ ሰው ምናምን ነገር ሳይሆን በቃ የፈለገ ነገር ካለበት መሆን ካለበትም የሆነ ያህል ደረጃ ሄደ። ምን እስቲ አሁን ምንድነው ያላረኩት እኔ? ምን እያንዳንዱን ነገር እዚህ ጋር ማውራት የለብንም አይደል? ለምን አውሪ
ምን ከጀመርሽ አይቀር አውሪ፣ እያንዳንዱን ነገር አውሪ። እሺ ለምንድነው ተቆጥተክ ለየብቻ ልታናግራችሁ ፍቅር እያየሽኝ አይደል እንዴ? ምን አሁን ሲጀመር ምን ለማድረግ ነው ማለት? ካሜራ ይዘሽ ምናምን እንደዚህ የምትይ ልጠይቅህ ነው። ችላ ስላልክ ምንድነው ችላ ያልኩት? እያወቅሽ ነው አይደለ? ያረኩትን ከብሩክ ጋር አወራን ብዙ ጊዜ። ሃይሚም ስልክ አታነሳም ታውቂያለሽ። ምን እንዳልኩ አቤት ለምን አልሄድክም? ሄጃለሁ የለችም አሉኝ። ከዛ በፊት ሄጄ አግኝቻት ነበር አንድ ከዛ ተተው ቁጭ አልክ? አይ አየር ላይ እንደዚህ በምን እና በምን ላድርግ ነው? ምንድነው የምትይኝ? ታዲያ ዝም ባለ ቁጥር የሚፈጠረውን ነገር አታውቅም እንዴ? ምን ሆነሻል ናኒ? ሲጀመር መጀመሪያ ተረጋጊና ወሪ። ተረጋግቼማ እኮ ነው እያናገርክ ያለሁት። አንተ እኮ ነው ስሜታዊ እና ያልሆነ ነገር ነው የምታወሪው። እሺ ተረጋግተሽ። እሺ ልረጋጋ። አሁን ያለበትን ደረጃ ታውቃለህ እኮ። ያለበትን ደረጃ አውቃለሁ። ታዲያ አንተ አለበት ምናምን ምንድነው ያለበት? እኔ እንደ መጀመሪያ ቀልድ ነው መሰለኝ። በቃ ፕራንክ ምናምን ሰርተው ያቆማሉ ብዬ ነበር። በሁለተኛው ግን ሃይሚ ጠርታ ስታወራኝ እውነት እንደሆነ አወቅኩኝ። ከዛ በኋላ አይተሻል ቆመው ከቁብ እንኳን ሳይቆጥሩኝ ተጨቃጭቀው ሁለት ሄዱ። እሱ እኮ ስሜታዊ ስለሆኑ እና እኔ ምን ላድርግሽ? ምን አድርገው መቆጣት ወይ የሆነ እሺ ልታገኛቸው አልቻልክም? በምንም ደረጃ ልታገኛቸው አልቻልክም ወይ? አገኘኋቸው፣ አወራኋቸው አይደል? አላየሽም ቪዲዮ? ከዛ በኋላ ነው ያልኩት እሱን እኮ ስላየሁ። ከዛ በኋላ ከብሩክ ጋር እንደማድረው ነው። እና ታዲያ ለምንድን ልትቆጣ ያልቻልከው? እና እሱ ምን አደረገሽ? ምቆጣው ተቆጣሁት አይደል? አይተሻል። ያረከው ነገር ካለ በግልጽ በቪዲዮ አውጥተህ ተናገር። ያረከውም በቃ ይቅርታ ጠይቅ አልኩት አይደል? ምንም ያደረኩት ነገር የለም ማውቀው ነገር የለም አለኝ። እና ምን እንዳደረገው ነው የምትፈልጊው? እሺ በቪዲዮ ይቅር በቃ በቪዲዮም ቀረም እንደዚህ አይነት ነገር ይቅር። እሺ ለምንድን ነው ወይ ተቀምጠው በአንተ ፊት ወይ ያውሩ? አሁን ዝም በተባለ ቁጥር ምቀኛው ብዙ ነው። ገባህ አይደል? እኔ ምንድነው አንቺ እንደሌላ ሰው ነው እንዴ እየሆንሽ ያለሽ? ዛሬ እንደሌላ ሰው አይደለም እየሆንክ ያለው። እኔ ስለተናደድኩኝ ነው። ምን ላድርግ? እኔ ላይ አሁንም አጣጥፈህ ቁጭ ለማለት አትሞክር። አንድ ቀን ባደረው ቁጥር ሌላ ችግር ነው እየተፈጠረ። እሺ ምን አድርግ ነው የምትይኝ? ቁጭ ብለህ አናግራቸው። አገኘሁት አይደል? አወራሁት፣ ቁጭ ብዬ ለብቻው አወራሁት። ምንም የማውቀው ነገር የለም አለኝ። እና ምን እንዳደረግ ነው የምትፈልጊው? ከዛ በኋላ ሃይሚን አወራታለሁ በቃ ለብቻው አወራትና ከነገረች እስቲ ለኔም ትነግረኛለህ አለኝ። ሃይሚ ጋር በጠዋት ሄድኩኝ እና የለችም አሉኝ። ስልኳ ይኸው ላሰማሽ፣ ይኸው ደውዬ እኔ ከጠራ ልቀጣ። እውነት የሃይሚ ስልክ ከጠራልኝ እኔ እቀጣለሁ። የሃይሚን ስልክ አንቺ እንዳላወቀ ደውል፣ በእናትህ በእናትህ አትቀልድ፣ ደውል። እንደሌላ ሰው ትሆኛለሽ። እኔ ከጠራ ሌላ የምታውቀው ቁጥር የለም? አንቺ የምታውቂው ካለ ንገሪኝና ልደውል። አንተ በእናትህ ቀልድ ነው ያስከው። እኔ ጋር ስልክ ቢኖር እኮ ደውዬ እኮ እኔ ሌላ ስልክ የምታውቀው የለም። እኔ ምንድነው የማውቀው? እኔ ሌላ ስልክ ከዚህ ሌላ በዚህ ነው አሁን የምንደዋወለው። ከአንቺ ጋር የምትደዋወለው በዚህ ነው። ከኔ ጋር ገባኝ እኮ ግን አሁን እሺ ቤት ሄድኩኝ፣ ሁለት ሄድኩኝ፣ ቤት የለችም አሉኝ። ምን እንዳደረግ ነው የምትፈልጊው ታዲያ? እቤት ያሉ ሰዎችን አልጠየቅም? ወይኔ በምንሽ ነው የምታዳምጪ? ቤት ሄድኩኝ የለችም አሉኝ። እኔ እኮ ጨንቆኝ እኮ ነው እየጠየቅኩ ያለሁት። የዛኔ የተፈጠረውን ስንት ነገር ታውቃለህ አይደል? አልፎ ተርፎ እቤት ድረስ ተፈጥሮ ሙሺ ድረስ ተሰምቶ ስንት ደረጃ እንደደረሰ ታውቃለህ? እንዴት ነው እያሰብሽ ያለሽው? እያሰብኩ ያለሁትማ በዚህ መንገድ ነው። ምንድነው ታዲያ እያወራሁሽ ያለሁት? ስልክም ስደውል አታነሳም። እሺ ምን እናርግ? እሺ እኔ ነው እንደምትጠይቀኝ? ለምንድን ነው የጠራሽኝ? ለምንድን ነው? ችላ እያልክ ስለሆነ። ምንድነው ችላ ያልኩት? አይተሻል? ችላ ብዬ አይተሻል? አሁን አንተ ምንድን ነው የሚያበስጨጭ? አጠያየቅሽ የሆነ ነገር ሲሆን ነው ታዲያ። እንዴ የምር ነው ትለኛለች እንዴ? እስቲ እኔ ምንድን ነው እስቲ አሁን ያወራሁትም ከብሩክ ጋር ያወራሁትን አይተሻል? ቤት እኔ በ20 ደቂቃ ወይም በ18 ደቂቃ ቪዲዮ ልረጋጋ አልችልም። ስለ ቪዲዮ አይደለም እኮ በቃ ታዲያ አንቺ አሁን በዛ መንገድ ይኸውልሽ አታበሳጭኝ። አሁን ናኒ ካንቺ ጋር በቃ ልጣላ ነው። ማርያምን ልጣላ ነው። አታናጅኝ። ሌላ ሰው ነው። አዎ ሌላ ሰው ነው እየሆንሽ ያለሽው እንዴ። ሌላ ሰው ማያቅ ሰው ቢሆን ምንም ዝም ነው የምለው እንዴ። ነገሩን እያወቀች ግራ ይገባኛል እኮ። እንዴት ነው የማውቀው? አልነበርኩም እኮ እዚህ እንዴ።
ካንተ ጋር ቁጭ ብዬ ያወራው መሰለህ እንዴ? አልነበርኩም። እዚህ ስመጣ ችላ ያልክ ስለመሰለኝ ጠየቅኩ እና ደግሞ ቀጣይ ምን እንደሚደረግ ጠየቅኩ። እንዴ ምንድነው አንተ እንደዚህ ግፍል ለመተለ ምንም ሌላ ሰው ነው ትርፋ ወሬ አጣው። በቃ እሺ ዝም ብለው እንዴ ካለክ መሄድ ትችላለህ። የተጠየቀው እኔ በመሄደው በቃ አይመለከትሽም። ሄደሽ የምታስተካኪ ከሆነ አስተካኪ። አይመለከትሽም። እኔ በዚህ ጉዳይ አይመለከተኝም። በቃ አይመለከትሽም። እኔን እንዳትጠይቂ። ሄደሽ ብቻሽን ሄደሽ የምታስተካኪ ውስጥ ያንቺ እውነት ሰምተውሽ የምታስተካኪ ከሆነ አስተካኪ። እንዴ እኔን ልትወቅስ እንትን ትላለች እንዴ? ሌላ ሰው እዚህ ጋር ማንም በቃ ሌላ ሰው ቢሆን እኔ ምንም አልናደድም። ሌላ ሰው ቢለኝ ምክንያቱም ስለኛ አያውቅም። በጣም ይገርማል። እኔ ምን ያህል ድረስ እንደምለፋ አታውቂም እንዴ አንቺ? አያቶ በእናትህ መጀመሪያ በስትክክል ተደማምጠ ለማውራት ሞክር። ወረኛ አንቺም ብሎ ለምን እንትን ዝም ብለሽ ያወጣልሽን ብቻ አለፍልፊ። ዝም ብለሽ ስለፈልፍ ያለሽ እንዴ? ወይስ የመጣያ ሰበብ አግኝተሽ ነው? አንተ የምርህን ነው እንዴ? ምንድን ነው የምታወራው? አንቺ ራሱ ምንድን ነው የምታወሪው? ተረጋግተህ እስቲ ቆም ብለህ ተማሪ ከሆነ ተማሪ ሂጂ። ልሂድልህ? አዎ ሂጂ፣ ይሻለኛል። ሰላሜን ነው የማገኘው። እንዴ እንደ አዲስ ትጨቀጭቀኛለች። እኔ ምንም በማላውቀው ምንድን ነው አለህበት አልሽኝ። አለሁበት። ሌላ ወሬ እንዳታወራ። ቪዲዮውን ይጥፋ። መጀመሪያ ጠራሽኝ አይደል? በቃ ምንም ሌላ ነገር ማውራት አያስፈልግም። እንዴ ጭራሽ ሌላ በውድ ያለው ምን ሆናለች? በቃ ቤት ተናዳ ነው የወጣችው። እሺ በቃ ይቅርታ። እኔ ካጠፋሁ ይቅርታ። ምንድነው መግባት አልነበረብኝም። በራሴ መንገድ አስተካክለዋለሁ። እሺ አስተካክል። እኔ ያው አጨበጭብልሽ። ጎበዝ። በቃ እሺ አመሰግናለሁ። አንቺ እንትን አይደለሽ እንዴ? እንዴ የሌለ ነገር ከኔ ጋር ትጣላለች እንዴ? ሌላ ሰው ቢለኝ ምንም አላዝንም። ሙሉ ነገሬን እያወቅሽ መተሽ እኔን የምትወቅሽኝ ምን እያሰብሽ? እኔ ግን እኔ እንጃ። በስመ አብ ወልድ። እኔ እንደዚህ ባንዴ እንደዚህ አይነት ሰው እንደሆንክ እኔ ግራ ነው የገባኝ። ጭራሽ የማይወራ ነገር እዚህ ጋር ታወራለህ እንዴ? አይ ብትሄጂ ነው የሚሻለኝ ምናምን። አዎ ይሻለኛል። አመሰግናለሁ። በቃ ሲጀመርም ይቅርታ። እንደዚህ አይነት ነገሮችን እንትን ማለት አልነበረብኝም። እውነትህን ነው። ካንተ ጋር ሆኜ ማስተካከል አይጠበቅብኝም። ልክ ነህ። ምክንያቱም እንደ ቤተሰብ ስላልቆጠርከኝ አመሰግናለሁ። አንቺ በጣም እንትን ቅመሽ ነው እንደመጣሽ ነገር የማዘው የውጭ ሰው አድርገህ ስለቆጠርከኝ አመሰግናለሁ። እኔ ግን ህሊና ስላለኝ በምሞክርበት መንገድ እሞክራለሁ። አርፈሽ ትምህርት አመሰግናለሁ። በቃ ምን እየሆንሽ ነው? ቪዲዮን አጥፋ በቃ። እሺ ምን እየሆንሽ ነው? ለምንድን ነው የምታጠፋው? ቆይ ከጀመርሽ ቆመሽ አዋሪኝ። አላዋራም። ጥሩ ጸብ ነው የምትፈልጊው? ጥሩ መስመር ላይ ስላልሆንክ አላዋራም። ከኔ ጋር ጸብ ነው የምትፈልጊው? ማርያምን ናኒ ይኸውልሽ። ጸብ ነው የምፈልገው። ናኒ ማርያምን ጸብ ነው የምፈልገው። ከኔ ጋር ይኸውልሽ ጸብ ነው የምፈልገው። እንደ ቤተሰብ እስካላየኸኝ ድረስ ምንድነው እንደ ሩቅ በቃ በእናትህ መጀመሪያ በቃ በእናትህ በቃ ስትባል ወቅ መከባበር ልመድ። በሮናለች ቦሳ በቃ ቪዲዮን አጥፋው። ይቅርታ በቃ ይሄ ደረጃ ላይ እኔ ራሴን አካትቼ ነበረ። ስለማይመለከተኝ በሚመለከተኝ መንገድ አስተካክለዋለሁ። ከቻልኩ አደርገዋለሁ ስለጠይቃችሁኝ ማለት ነው። ሌላ ነገር አጥፋው በቃ ታስተካክያለሽ። ለምንድን ነው የምታስፈው? ለምንድን ነው የሚያጠፋው? መጀመሪያ መጣሽ፣ አወራሽ፣ ጠራሽኝ። እሺ አያጥፋው። ዝም ብዬ ቆሜ አዳምጣለሁ። ምን ችግር አለው? ምንድነው ሐሳቧ ግን? ምንድነው ሐሳብሽ? ሐሳቤን እኮ ስትመጣ ነገርኩህ። ግን አንተ ወይኔ ስማምፖ ምንድነው ሐሳብሽ? እስቲ አውሪ። ጭራሽ ሂጂ። እኔ ሰላሜን ነው የምፈልገው ምናምን። እኔ እናከለ ሰላሜን ነው የምፈልገው። አጥፋው። በቃ አጥፋው። እሺ እንዴ አጥፋው። ቦሳ የሌለ እንትን ትልብኛለች እንዴ?